በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕብራውያን መልእክት ጥናት ምዕራፍ 7 ከቁጥር 1 የላቀ ክህነት። እንደምን ቆይታችኋል? ሰላም ለእናንተ ይሁን። ሰብስክራይብ በማድረግ እንድትጀምሩ ለቻናሉ አዲስ የሆናችሁትን አበረታታለሁ። ለምክር አገልግሎት በስክሪኑ ላይ ያሉትን ቁጥሮች መጠቀም እንደሚቻል እንዲሁም አገልግሎቱን ለማገዝ መንፈስ ቅዱስ ልባችሁን እንዳነሳሳና እግዚአብሔር እንደ ባለጠግነቱ መጠን እንደባረካችሁ አገልግሎቱን ለማገዝ በተዘረዘሩት የባንክ አካውንቶች እንድታስገቡ በእግዚአብሔር ፍቅር አደራ እላለሁ። ዛሬ ቁጥር 1 ነው የምናየው። የዕብራውያን መልእክት ጥናትን በተመለከተ ደጋግመን እንዳነሳ ነው ዋና መልእክቱ ከአይሁድ ወገን ክርስቶስን በማመን የመጡ ክርስቲያኖች እየደረሰባቸው ካለው ጫና ከአላውያን ከማያምኑ ነገስታት እንዲሁም ከራሳቸው ከአይሁድ ከስጋ ወገኖቻቸው የሚደርስባቸውን ፈተና ለመቋቋም ወደ ብሉይ ኪዳን የአምልኮ ስርዓት ወይ ብሉይ ኪዳን ስርዓት በመከተል ፈተናቸውን ለማቅለል እየሞከሩ እንደነበረ አስተውሎ ጸሐፊው ተመለሱ፣ አያዋጣችሁም፣ ወደ ተፈጸመው ጥላ ወደ ሆነው አትመለሱ እያለ እያወዳደረ የበለጠውን የብሉይ ኪዳን በምሳሌነት በጥላነት የተገለጠውን በአዲስ ኪዳን በአካል ከተገለጠው ጋር እያወዳደረ ወደኋላ አትመለሱ እያለ ይነግራቸዋል። የላቀ ክህነት አለ። ምክንያቱም በብሉይ ኪዳንም ክህነት ነበር ከአሮን ጀምሮ። ነገር ግን በአዲስ ኪዳን የተገለጠው ክህነት ግን ከአሮንና ከልጆቹ ክህነት የሚበልጥ የሊቀ ካህናችን የኢየሱስ ክርስቶስ ማንነት ነው እያለ ይገልጽላቸዋል። በዚህ ላይ በሚስጥራዊነት መልከ ጼዴቅን ሲገልጸው እንመለከታለን። እንግዲህ ጸሐፊው የኢየሱስ ክህነት ከአሮንና ከልጆቹ ክህነት እንደይበልጥ ያብራራል እና መከራን ለመሸሽ ተብሎ ወደ አነሰው ወደ ተፈጸመው ወደ ጥላው መመለስ እንደማይገባ አበክሮ ሲነግራቸው እንመለከታለን። የበለጠና የተሻለ ሊቀ ካህን ከፍ ያለ ሊቀ ካህን እያለ እንዴት ወደ ኋላ ይመለሳሉ? የብሉይ ኪዳን ሊቀ ካህን ሟች ነው። ለራሱ ጭምር ነው መስዋዕት የሚያቀርበው። መስዋዕቱ ፍጹም አይደለም። የፍጡር መስዋዕት ነው የሚያቀርበው በምድራዊ ፈራሽ ሆኖ ባለፈች ፈርሳለች እኮ በሰው እጅ በተሰራው መቅደስ ነው። ምሳሌ ነው። ለዚህ ነው ለሙሴም ሲነግረው እኮ እዛው ዕብራውያን ላይ በተራራ ላይ እንዳየው ምሳሌ ስራ ነው። ምሳሌ ነው እና ይሄ አለ። የአዲስ ኪዳን ሊቀ ካህን ግን ከዚህ በተቃራኒ ነው። ሟች አይደለም። ሞትን አሸንፎ የተነሳ የትንሣኤ ጌታ ነው። ለራሱ ጭምር መስዋዕት ማቅረብ የማያስፈልገው ነውር የሌለበት ፍጹም ንጹህ የሆነ የእግዚአብሔር በግ ነው። ክብር ለእግዚአብሔር ይሁን። መስዋዕቱ ፍጹም ነው። የራሱን ደም ነው ያቀረበው ደግሞ ፈራሽ ወደ ሆነችው በሰው የተሰራው ሳይሆን ማንም ሊገባ ወደማይችለው የሰማይ መቅደስ ነው የገባው። ይበልጣል። ታዲያ ወደ ኋላ ተመልሶ የማይጠቅመውን ያለፈውን መፈለጉ መከተሉ ምንድነው? ለምንድነው እያለ እየተገረመና እያስጠነቀቀ ሊያሳያቸው ይሞክራል። እዚህ ጋር የሚያወዳድራቸው ሁለት ሊቀ ካህናት አለ፣ አሮንና የመልከ ጼዴቅ ሊቀ ካህናት። የአሮን ክህነት ሞት አለበት፣ መተካካት አለበት። ከአሮን ጀምሮ ከ80 በላይ ሊቃነ ካህናት እንደተተካኩ ታሪክ ይናገራል። መጽሐፍ ቅዱስ ሊቃውንት ያነሳሉ። መልከ ጼዴቅ ግን እንደ መልከ ጼዴቅ ነው። የመልከ ጼዴቅ ዘላለማዊ አይነት ክህነት ያለው ይመጣል በማለት መልከ ጼዴቅን ያቀርበዋል። ትውልዱ፣ ሞቱ፣ ዘሩ አልተገለጸም። በእርግጥ መልከ ጼዴቅ ሰው ነው፣ ግን ክርስቶስን ለማሳየት በምሳሌነት ስለቀረበ ስለሞቱ ስለዘሩ አይናገርም። ምክንያቱም ሊያሳይ የፈለገው በምሳሌነት የሚገልጸው የማይሞተውና ዘላለማዊ የሆነውን
ልዩና ድንቅ የሆነው ሊቀ ካህን ኢየሱስን ስለሚገልጽ ነው በምሳሌነት ምስጢራዊ ሆኖ የቀረበው። እንግዲህ ይሄ ትምህርት አሁን ይሄ የከበረና የላቀ ሊቀ ካህንነት የሚለው ትምህርት ለበሰሉና ነገረ ወንጌል ለገባቸው እንጂ ለሕፃናት የሚቀርብ ወተት አይነት አይደለም። አልበሰላችሁም። ይሄ እኮ ጠንካራ ምግብ ነው፣ ብትበስሉ ይገባችሁ ነበር ነው የሚለው። ሰው በክርስቶስ ወንጌል ካመነ አዳኝነቱን ካመነ በኋላ ጠንከር ወዳለው ነገር እየደረሰ ይሄዳል። ምክንያቱም የምንማረው ጠንካራ ምግብ እንድንመገብ ነው እንጂ ምንድነው አንዴ ነው። ግን ዕለት ዕለት የመዳናችን ምስጢር እያወቅን እየገባን እየተደነቅን እያደነቅን እያመሰገንን እያደግን ለብዙዎች በረከት እንሆናለን። ራሷን ከዘመን አኳያ እንኳን ብንመለከት የመጽሐፍ ቅዱስ ክሮኖሎጂካል ዘመናት ማመልከቻ ብናይ መልከጼዴቅ የነበረበት በ2084 ቅድመ ልደተ ክርስቶስ ነው። አሮናዊ ክህነት ደግሞ የተጀመረው 1445 ቅድመ ልደተ ክርስቶስ ነው። እንግዲህ የሚቀድም አለ። አያችሁ፣ ምድራዊ እንኳን በሆነ ጉዳይ ቢገለጽ የመልከጼዴቅ ይቀድማል። አቤት ደስ አይል! እንዲህ እንኳን በስጋ እንኳን ቢታሰብ የአሮንን መከተል ይሻላል፣ የመልከጼዴቅን መከተል ይሻላል ይባል። የቀደመውን ቀዳሚውን ማየት ይቀድማል ነው። እንደገና አብርሃም ከሰዶምን ሲመለስ ምርኮውን ከምርኮ አስራት የሰጠው ለማን ነው? መልከጼዴቅ አስራት ተቀባይ፣ አብርሃም አስራት ሰጪ ነው። ከአብርሃም ወገብ የወጣው በጊዜው የሚወለደው ሌዊ፣ የሌዊ ዘር እና አሮን አስራት ሰጪ ናቸው። በአብርሃም ወገብ ሆነው ሳይወለዱ አስራት ሰጥተዋል። ታዲያ አስራት ሰጪ ነው ወይስ ተቀባይ ነው? ትልቁ ተቀባይ ነው። መልከጼዴቅ ይቀድማል እያላቸው ይበልጣል፣ ይሄ ክህነት ይበልጣቸዋል ይላቸዋል። የባረከው አብርሃም አይደለም መልከጼዴቅን የባረከው፣ መልከጼዴቅ ነው አብርሃምን የባረከው። ስለዚህ ባራኪው ይበልጣል። የበረከት ጌታ ባራኪ አምላክ አለን እና የቱ ይበልጣል እያለ ያሳያቸዋል። እንግዲህ በጣም ይገርማል። እንዴት አድርጎ ለእግዚአብሔር ካህን መጽሐፉ ሲናገር የልዑል እግዚአብሔር ካህን ይለዋል። በየትኛው መቅደስ እንዳገለገለ የሚነግረን ነገር የለም። ግን የእግዚአብሔር የልዑል እግዚአብሔር ከፍ ያለው ልዑል ማለት ከፍ ያለ ነው። ከፍ ያለው እግዚአብሔር ካህን ነው። አቤት በዚያን ዘመን መልከጼዴቅ ይገርማል። ልዩ ነገር አለው። የእግዚአብሔር ካህንና ንጉስ ይለዋል። የሳሌም ንጉስ ንጉስም ካህንም ነው። ልዩ ትኩረት የሚሰጥ ነው እዚህ ላይ ካህንም ንጉስም የሆነ ይሄ ደግሞ የክርስቶስ ምሳሌ ነው። ክርስቶስ ካህንም ነው፣ ክርስቶስ ንጉስም ነው። ክብር ለእግዚአብሔር ይሁን። እንደ ካህን መስዋዕት አቅርቦ አስታርቆናል። እንደ ንጉስ እንደ አምላክ ይቅር ብሎ ታርቆናል። ክብር ለእግዚአብሔር ይሁን። አዎ፣ ስለዚህ ሁለቱንም ንጉስም ካህን የመሆን ማንነት ያለው ጌታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን ይህ ስልጣን ማንም ይዞ አያውቅም። ኢቭን ነብዩ ሳሙኤልን ብንመለከት እንኳን ፈራጅ ተብሎ ተገለጸ እንጂ ንጉስ ተብሎ አልተገለጸም። አንደኛ ሳሙኤል ምዕራፍ 7 ላይ አንደኛ ሳሙኤል 7 ከ15 ከ16 ላይ እናያለን። ፈራጅ ተብሏል እንጂ ካህን ነው ፈራጅ ተባለ እንጂ ንጉስ ተብሎ አልተጠራም። በሁለተኛ ዜና 26 ላይ ከ16 ከ1 ላይ ማን ነው ንጉስ ኦዚያን እኮ የተቀሰፈው በንጉስነቱ ላይ ክህነትን ጨምራለሁ ብሎ ስራው የካህናት በመሆኑ ብቻ አይደለም የተቀሰፈው፣ ክርስቶስን የሚወክል ነገር አደርጋለሁ ብሎ ስለተነሳ ነው የተቀሰፈው። ሳሌም ማለት ሰላም ማለት ነው። ጼዴቅ ማለት ጽድቅ ማለት ነው። መልከ ጼዴቅ ነው የሚለው። መልከ ማለት መለከ ገዛ፣ ገዢ፣ ንጉስ ማለት ነው። የሚገርም ነው። በዛን ዘመን የሚልስበርስ ለስልጣን የሚባሉ ነገስታት ባሉበት ገዢ ንጉስ ግን አለ። እግዚአብሔር እኮ ነገስታት እንዳሻቸው በምድራችን ላይ ዛሬም ስንመለከት እኔ ጉልበተኛ ነኝ እያሉ ሲነሱ ዝም ይላል። ግን ትልቁ ንጉስ ናቡከደነጾር እንዳለው መንግስቱ ማያልፍ ንጉስ በሰማይ አለ። እግዚአብሔር ይመስገን። የሚገርም ነው። በዛን ዘመን እንደዚህ አይነት እግዚአብሔር ካህንና ንጉስ ሆኖ ግን እርስ በርስ ሲባሉ ግን መልከ ጼዴቅ ጣልቃ ሲገባ እናይ ነው። እግዚአብሔር ፈቃድ ሲኖር ብቻ ነው የሚገባው። ሰላምንም ጽድቅንም የያዘ
አንድ ላይ የያዘ ሰላምንም ጽድቅንም ማምጣት የሚችል ንጉሥ ያስፈልገናል። ያም ጌታ ኢየሱስ ብቻ ነው። በምድር ላይ በአንጻራዊነት ሰላም አላቸው የሚባሉ ሀገሮች አሉ። መሪዎቻቸው ግን ጽድቅን አያመጡም፣ አይኖራቸውም። እንደውም ሰላም አላቸው በጣም ተብሎ የሚደነቁ አገሮች፣ የሰለጠኑ አገሮች፣ በጣም ሰላማዊ የሚባሉ አገሮች በጣም እርኩሰት የነገሰባቸው ግብረ ሰዶማዊነትን በዋናነት የሚያቀነቅኑን እናያቸዋለን። ሰሎሞንን ብንመለከት ንጉሥ ሰሎሞን ያው ሰላም በሱ ዘመን ሰላም ነበረ ይባላል እንጂ ግን ጽድቅ አልነበረም። የሱም ሕይወት ጽድቅ አልነበረው። እንደገና ህዝቡ እንኳን በልጁ ዘመን እንዲነሳና መንግስት እንድትከፈል ያደረገው ህዝቡን በጽድቅ ስላላስተዳደረ ነው። አባትህ ብሎታል ሮብዓምን፣ እንትን አክብዶብናል፣ አገዛዝ አክብዶብናል ብሎታል። እና የኔ ጣት አላቸው እኮ አንዳንዴ ምክር አለመስማት። የኔ ጣት ከአባቴ ወገብ ተወፍራለች። አባቴ ባለንጋ ገርፏችሁ ከሆነ እኔ በጊንጥ ገርፋችኋለሁ አላቸው። ጽድቅ ማምጣት ያልቻለ መጽሐፍ ቅዱስ መዝሙር 84 ቁጥር 10 ላይ ምን ይላል? ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። አቤት ደስ ይላል። ይሄን ጌታ ነው ማሰብ ያለባችሁ ብሎ ይነግራቸዋል። ወደዚህ ጌታ ምን በሉ ተመለሱ፣ ይሄ ንጉሥ ይሄ ካህን ይበልጣል ይላቸዋል። ሳሌም የሚለው የአይሁድ ጸሐፊዎች ይህ ቃል ኢየሩሳሌም ለሚለው ተመሳሳይ ትርጉም ወይም ሲኖኒም ነው ብለው ይናገራሉ። ሲኖኒም ነው ይላሉ። ጆሴፈስ ነው ይሄን የተናገረው። ሳሌም ሰላም ነው። ኢየሩሳሌም ማለት የሰላም ከተማ ማለት ስለሆነ ያንን ነው ብለው ይናገራሉ። ኤንዌይ እኛ ግን የምንጠብቃት ሰማያዊቷ ኢየሩሳሌም አለች። በዛች ላይ በንግስናና በክብር የሚቀመጥ የሚመጣ በመልከጼዴቅ ክህነት ለዘላለም ካህን የሆነ ይመጣል ብሎ ተነግሮናል። ያንን ምን እናደርጋለን? እኛ እንጠብቃለን። እሱን እናያለን። ከሱ ውጭ ወደ ኋላ አንመለስም። የበለጠ ሊቀ ካህንነት ያለው ምን አለን? ጌታ አለን። ስለዚህ ይነግራቸዋል። ዛሬም ለሁላችንም ትምህርት ነው። ፈተና ሲከብድ አንዳንዴ ክርስቲያኖች በአብዛኛው አገልጋዮች ፈተናው ከበድ ሲል ለፈተናውን ለመቀነስ ለማመቻመች የሆነ ቀረብ ለማለት ሰዎች ይተጉታል። የክርስቶስን ጉዳይ የምንደራደርበትና ፈተና ለመቀነስ ክብር ለማግኘት የምንተወው አይደለም። ስለዚህ ይሄ የተጻፈው በዘመኑ ላሉ አይሁዶች ብቻ ሳይሆን አይሁድ ክርስቲያኖች ብቻ ሳይሆን ዛሬም ላለን ይሰራልና ይሄን በማስተዋል እንጠንቀቅ። ከኢየሱስ ክርስቶስ የሚሻል የሚበልጥ ነገር ስለሌለ ሰዎች እንዲቀበሉንም ሆነ ፈተና እንዲቀልልን ብለን ይሄንን የከበረ የሊቀ ካህናት አገልግሎት የሰጠንን ክርስትና ሕይወት አንጥለው። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ።